ስላልታየ እግዚአብሔር የለም አይባልም። እግዚአብሔርን ካላየው አላምንም ማለት ጋኔንነት ነው። እግዚአብሔርን ስላላየው ጋኔን የለም ማለት። በዚህ ሰሞንም ታቦቱ እውነት እስኪ ትክክል ከሆነ እስኪ ታምር ያድርግ፣ እስቲ ቤተክርስቲያን የሚያቃጥሉትን ይቅሰፋቸው፣ እስቲ ክርስቲያን የሚያርዱትን ያጥፋቸው የምትል ከሆነ አንተ ጋኔን ነው ማለት ነው። ጋኔን እግዚአብሔርን ካላየው አላምንም እንዳለ ታምር ካላየው አላምንም የሚል ትውልድ እሱ ጋኔን ነው ማለት ነው። እግዚአብሔር ታምር እንዲያደርግላችሁ ፈጽሞ በህልም እንድታዩት አትፈልጉ። እግዚአብሔር አለ የምንለውም ቀጥሎ ደግሞ አመጣዋለሁ የምንፈልገውን ነገር ሲያሳካልን መሆን የለበትም። የምንፈልገውን ነገር ሲያሳጣንም እግዚአብሔር አለ። መሰወሩም ለጥቅማችን ነው፣ መገለጡም ለጥቅማችን ነው። ዝምታውም ጥቅማችን ነው፣ ንግግሩም ጥቅማችን ነው። እግዚአብሔር አለ። ባይናገርም እግዚአብሔር ተናግሯል። ዝም ቢልም ዝም ተናግሯል። ቢሰጥም ሰጥቷል፣ ባይሰጥም ሰጥቷል። ያረምም ተመልከቱ አይደል ያለ ከመዘይ ሰምም ይጎነዲ ከመዘይሁ አይደል እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል እግዚአብሔር። እንደዛ ስለምን መዘግየቱ ሰልችቶን እንዳንወጣ እግዚአብሔር ስላላየ ነው የለም አይባልም። እግዚአብሔር ሳይታይ ይኖራል። እግዚአብሔር ተመልከቱ ስንወደው እንጂ ሲወደን ማየት የለብንም እኮ። እግዚአብሔር ነገ ማክሰኞ ነው አይደል? ሰኞ ነው። በማክሰኞ ምስጋና ላይ ካህኑ ሊጦን ላይ ትሬይ ወይታስተርኢ ይልና መሐሪ ነጽር ወተመየጠን ይለዋል። ትሬይ ወይታስተርኢ ትታያለህ ትይለም ትሬይ ታያለህ፣ ግን ስታይ አትታይም። ትሬይ ትጠብቃለህ ወይታስተርኢ ስትጠብቅ ግን አትታይም ይላል። ትጠብቃለህ ስትጠብቅ ግን አትታይም። ሰዎች ስለዚህ ስትጠብቃቸው ስለማያዩ የለም ይለዋል። ታየናለህ አለ። ተመልከቱ ስታይ ስለማትታይ ግን የሌለህ መስሎን ኃጢአት እንሰራለን። እግዚአብሔር የሌለ ያስመስለናል። እሱ ስለዚህ እየጠበቀን የማይጠብቀን፣ እያበላን የማያበላን፣ እያኖረን ያላኖረን፣ እየጠቀመን ያልጠቀመን፣ እየሰጠን ያልሰጠን ማስመሰል የሰይጣን አንዱ ተንኮሉ ስለሆነ እንዲህ ያለ ሕሊና ሲያመጣ ሰይጣንን እንቢ በሉ፣ እግዚአብሔርን እሺ በሉ። ጌታዬ ሳላይህ የፈጠርከኝ፣ ሳላይህ የምትጠብቀኝ፣ ሳላይህ የምታኖረኝ፣ ሳልወድህ የወደድከኝ፣ ሳልመርጥህ የመረጥከኝ ብላችሁ ውደዱት፣ እሺ በሉት ማለት እሱ ነው። እንዲህ ብለን ለሐሳቡ እንድንታዘዝ እግዚአብሔር ይርዳል። ሁለተኛ ሰይጣንን እንቢ በሉት አይደለም ጋኔን። ሁለተኛ ደግሞ ምን ያደርጋል መሰላችሁ? ያለንን ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። ይህ የሰይጣን በጣም ኃይለኛ ተንኮሉ ነው። እስኪ በሉ ምዕመናን አይዟችሁ፣ ያለንን በሉ ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። በዚያ ያማረናል። ለምሳሌ የገነቷን ብቻ ማንሳት ጥሩ ነው። ለአዳም የብርሃን ልብስ አለው፣ የሕይወት ምግብ አለው፣ የብርሃን ሀገር አለው፣ ማር፣ ወተት፣ ወይን፣ ዘይት የሚያፈሱ 4 ወንዞች አሉ። የመላእክት ዝምድና አለው። የገነት እጽዋት በሙሉ የእሱ ናቸው። አንድ እንጨት ግን በለስ ነበረች። ያለውን ብዙ ነገር ሳያሳየው የሌለውን አንድ እንጨት አሳየው። ተስፋ የሚያስቆርጠን እንደዚያ ነው። በጣም ብዙ ነገር ሞልቶናል። እውነቴን ነው የምነግራችሁ ምዕመናን፣ ልሸነግላችሁ ወይም ደግሞ ደስ ብሏችሁ እንድትሄዱ የሚያደክም ማጽናኛ ለመስጠት አለ። በጣም ብዙ ነገር ነው ያለው። ቅዱስ ዮሐንስ አፈወርቅ በዚህ ዓለም 2 አይነት ሰዎች አሉ ይላል ፊልጵስዩስን ሲተረጉም። 2 አይነት እያላቸው የሌላቸው የሚመስላቸውና ሳይኖራቸው ያላቸው የሚመስላቸው። እያላቸው የሌላቸው የሚመስላቸው ሰዎች አሉ። ሳይኖራቸው ደግሞ ያላቸው ነው። ልብስ አላቸው፣ ከክርስቶስ የተራቆቱ ናቸው። ጫማ አላቸው፣ ከወንጌል የወጡ ናቸው። ቤት አላቸው፣ የሰማይ ቤት የላቸው። ሽቶ አላቸው፣ ነፍሳቸው ተከረፋለች። ኃይለኞች ናቸው፣ በሰማይ የደከሙ ናቸው። ዘመድ ሞልቷቸዋል፣ ከመላእክት ማህበር የወጡ ናቸው። እናት አላቸው፣ የድንግል ማርያም ፍቅር የላቸውም። አባት እናት አላቸው፣ ከሥላሴ ልጅነት የወጡ ናቸው። መብላ ጣፍጦ ይበላሉ፣ ከሕይወት እንጀራ ከክርስቶስ የተለዩ ናቸው። እነዚህን ሰዎች አልቅሱላቸው። አለን ይመስላቸዋል፣ የላቸውም። ከሰው የባሱ ድሆች ናቸው። ግን እያላቸው የሌላቸው መስሏቸው ተስፋ የቆረጡ ናቸው። ለእነዚህ ያሳዩአቸው ነው የሚለው። ልብስ የላቸውም፣ በ40 እና በ80 ቀን ክርስቶስን ለብሰዋል። ምግብ የላቸውም፣ የሕይወት እንጀራ ክርስቶስን ግን ተመግበዋል። መጠጥ የላቸውም፣ የሕይወት እንጀራ ክርስቶስን ጠጥተዋል።
ሀገር የላቸውም፣ መንግሥተ ሰማያት ግን አለቻቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ተመልከቱ፣ ይሄ ነው። ዘመድ የላቸውም፣ የማይደክሙ መላእክት ግን ይጠብቋቸዋል። ሰማዕታት በደማቸው ይዋጉላቸዋል። ጋሻ ጦር የላቸውም፣ መሳሪያ አላደራችሁም፣ በመስቀሉ ግን የሚመክቱ ናቸው። ሞትን የሚያሸንፉበት የወታደር ሰራዊት የላቸውም፣ በመስቀሉ መክተው ግን ሞትን በሞት ያሸንፋሉ። ክርስቶስን ትንሣኤ አድርገው ይነሳሉ። እነዚህን ሰዎች ኧረ እባካችሁ ሀብታም ናቸው ብላችሁ ንገሯቸው ይላል። ስለዚህ አንድ ብዙ ነገር ሰጥቶን የእናት አማላጅ ሰጥቶን ስጋውን ደሙን ሰጥቶን ሲያበቃ የሌለንን አንድ ነገር እየመረጥ የምንጨነቅ እንዳንሆን ሰይጣንን እምቢ በሉት። እግዚአብሔር እንግዲያ ከአንተ ጋር ከሆነ ይችን አያሟላልህም? እንግዲያ ቤት አይሰጥህም? እንግዲያ ትዳር አይሰጥህም? እንግዲያ እንዲህ አይሰጥህም? እንግዲያ ገንዘብ አይሰጥህም? እንግዲያ ደሞዝ አይሰጥህም? እንግዲያ ጤናህን አይመልስልህም? እንግዲያ እናትህን አይጠብቅልህም እያለ ሲል ተው፣ ያለኝ ብዙ ነው፣ የሌለኝንም የከለከለኝ ስለሚጠቅመኝ ነው እንጂ ስለሚጎዳኝ አይደለም። ያንን ነገር ማጣቴ ስለሚጠቅመኝ ማጣቴንም ቢሆን ጥቅም ያደረገልኝ አምላኬ ይመስገን ብለህ መልስለት። ቅዱስ ዮሐንስ አፈወርቅ ምን ይላል? ተግሳጹ ላይ ሲናገር አንተ ሰው ገንዘብ ቢሰጥህ ኑሮ የባስ ከድፉ ግን ሆነ ሰው ተበድልበት ስለነበረ አቅምህን አውቆ ነውና ገንዘብ ያልሰጠህ፣ የማላውቅበትን ገንዘብ ያልሰጠኸኝ ፈጣሪ የተመስገን በል ይላል። የማላውቅበትን እንኳን አልሰጠኸኝ፣ የማላውቅበትን ስልጣን ሰጠኸኝ፣ ድሃ በድዬ ፍርድ አጉድዬ ከመንግስት ከመወጣ እንኳን አልሾምከኝ በል፣ እንኳን ሀብት አልሰጠኸኝ በል፣ እንኳን እንዲህ አለ እንኳን እውቀት አልሰጠኸኝ፣ ሰው ከፍ ዝቅ አድርጌ የምንቅበት እውቀት እንኳን አልሰጠኸኝ። ካንተ የሚለየኝ ነገር ከሆነ ብርሃን እንኳን ቢሆን ይቅርብኝ፣ ጨለማው ይሻለኛል። አረጋዊ መንፈሳዊ ምን አለ? እኔ ከምፈልገው ጣፋጭ አንተ የምትሰጠኝ መራራ ይሻለኛል አለ። ስለዚህ እግዚአብሔር የነሳን ነገር ሁሉ ለመልካም መሆኑን አውቀን ወዳለን የእግዚአብሔር ሰዎች ማለዳ ተነስታችሁ ያላችሁን ብዙ ነገር ተመልከቱ። እግዚአብሔር ከጎናችሁ ነው። እመቤታችን አለቻችሁ። ቅዱሳን መላእክት ከበዋችሁ ይውላሉ። ከቤታችን ሌላው ቀርቶ የሚጠብቀን መልአክ ብንበድል እንኳን ራቅ ብሎ ይጠብቀናልና እንጂ ትቶና ሄድም። ማወቅ ቢገባችሁ እሱ ነው። 9 ሰዓት ላይ ሊያድር የሚመጣው መልአክ ሲመጣ ሲጠብቅ የዋለው ሲወጣ ይገናኛሉ። እንዴት ዋለ ይለዋል። አንደበቱ ከሐሰት እጁ ከስርቆት አልወዘነም ይለዋል። ጌታዬ ምነው ይህን ሰው ከምታስጠብቀኝ እንስሳትን ብታስጠብቀኝ ይሻለኝ ነበር ብሎ እያዘነ ራቅ ብሎ ይጠብቀዋል ይላል። ደግ ሰው እንደሆነ እንዴት ዋለ አንተ ይለዋል። አንደበቱ ከእውነት እጁ ከምጽዋት አልወዘነም ይለዋል። ፈጣሪ እድሜውን አርዝምለት፣ የመንግስተ ሰማያት በርን ክፈትለት እያለ ደስ እያለው ይጠብቀዋል። ብንበድል እንኳን ርቀው ይጠብቁና ልጅ አይተውንምና እልፍ በየማናችን እልፍ በጸጋማችን አለንና ብንወድቅ እንኳን ታጥበብንበት የማይደፈርስ የሕይወት ባህር ክርስቶስ አለንና ደስ ብሏችሁ ኑሩ። እውነቴን ነው የምነግራችሁ። ያጣችሁትን እየዘረዘራችሁ ሀዘንተኞች አትሁኑ። ያላችሁን እየቆጠራችሁ ደስ ይበላችሁ። ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ ቅዱስ ጳውሎስ። እስኪ ደግሜ እላችኋለሁ በሉ። በማን ደስ ይበላችሁ አለ? በክርስቶስ ምን ይበላችሁ? ደስ ይበላችሁ። በዚህ ሰይጣን ይፈትነናል እና የሌላችሁን ሳይሆን ያላችሁን ተመልከቱ። ያለንን የምንመለከትበት አይን እግዚአብሔር ይስጠን። ጸጋን የምናመሰግነው ከሌላ ላይ ሆኖ ስናየው ነው። ከእኛ ላይ ያለው ጸጋ አይመስለንም። በሰጠን እንድናፈራበት መድኃኒዓለም ይርዳል። ጋኔንንም ቢበሉት በሉ፣ ሰይጣንን እግዚአብሔርን እሺ በሉት። አዎ እግዚአብሔር የነሳህን አንድ ነገር ቢነሳህም በዚህም እሺ በለው። ሶስተኛ ጋኔን ደግሞ የሚፈትነ ምን ያደርጋ መስላችሁ? የምንወደውን ነገር መቀማት። በጣም 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 ከባድ ነው። በዚህ ደግሞ ይመጣል። በዚህ ሲመጣ ደግሞ እግዚአብሔር ሆይ ምን አድርጌ ነው እጅ ብትኖረኝ ደግሞ እንላለን። ይህም ጋኔን እግዚአብሔርን እሺ እንዳንል ምን አደረገ መሰላችሁ? እግዚአብሔር እንዳለ አብርሃም ብየ አርግ፣ እግዚአብሔር ብየ አርግ አብርሃም በዲመ ምድር ያልተርከው አብርሃምን የመሰለ ወዳጅ በምድር ላይ አለ ቢል ከወደደህ ልጁን ይረድልህ አለ። ይሄ ነው የወደድነውን ነገር ስናጣ የዚያን ጊዜ እግዚአብሔር በእውነቱ እንደ ጠላን እንዲመስለን አኩርፈንም ጸሎት እንዳናቋርጥ ቤተ ክርስቲያን እንዳንሄድ እንዳናስቀድስ
ቀድሞ የሚቀድመን ሰዎች ያልነበርነው የሌለ የነበርነው ሰዎች እንድንዘገይ ኩምስዝ ብለን ጸሎት ሁሉ ምንም ረብ የሌለው እንዲመስለን ያደርጋል። ለምን? አስቀድሞ የምንወደውን ነገር በማጣት። ሰው የሚፈተነው በሚወደው ነገር ስለሆነ የምንወደውን ነገር ስናጣ እሺ በጎ ብለን እንግዲህ እግዚአብሔር ካለ ታዲያ ይሄን ለምን ነጠቀ፣ ይሄን ለምን አጠፋ እያለ ጸሎት እንድናቋርጥ እንድናፈገፍግ ያደርጋል። አብርሃም ግን የምትወደውን ልጅህን ረድልኝ ሲባል እሺ ብሎ ሄደ። እግዚአብሔርም ልጁን አስነሳለን። የምንወደውን ነገር ስናጣም ግን ከምንወደው ነገር በላይ እግዚአብሔርን እንድንወድ ሰይጣንን እሺ ማለት አይገባንም።